ማይነስ 2 ነው። ሶ ይሄ ኤክስ ነው ብለናል። ይቺኛዋ ምንድነች? ዋይ ነች ብለናል። 0 0 0 ማለት ለኤክስ ይሄው እዚህ ጋር ነው ያለው። ሶ ማይነስ 2 ማለት ከዚህ በኋላ ምንድነው? ወደ ታች ነው የምንወርደው። ሶ ማይነስ 2 ያለች የት ጋር ነች? እዚህ ጋር ማይነስ 1 አለች፣ እዚህ ጋር ማይነስ 2 አለች፣ እዚህ ጋር ነው ያለች ማለት ነው። በጣም ሶ 0 ማይነስ 2 እዚህ ጋር ነው። ከዛ ምንድነው? ማይነስ 3 ማይነስ 2 ይለናል። ማይነስ 3 ማይነስ 2 ይለናል። ሶ ይሄኛው ኤክስ ነው። ይቺኛዋ ደግሞ ምንድነች? ዋይ ነች ማለት ነው። ማይነስ 3 ማለት ከዜሮ ወደ ግራ ነው የምንሄደው። ማይነስ 3 ማለት ይሄ እዚህ ጋር ነው። ከዛ ማይነስ 2 ደግሞ ማለት የት ጋር ነው? ወደ ታች ለምንወርድ ማይነስ ይዛ ሶ እቺ ፖይንት ነች ማለት ነው። እዚህ ጋር ነች የኤክስ ዋጋ ማይነስ 3 የዋይ ዋጋ ማይነስ 2 ሁለቱ ፖይንቶች የሚገናኙበት እዚህ ጋር ላይ ሶ እቺ ፖይንት ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ ደግሞ 3 ማይነስ 2 ደግሞ የሚላለ 3 ማለት ከ0 0 እንነሳና ፖዚቲቭ ከሆነ ወደ ቀኝ ስለምንሄድ 3 ማለት እዚህ ጋር ነው። ከዛ ማይነስ 2 ወደ ታች እንሄዳለን። ሶ ማይነስ 3 እንይዝና ወደ ታች ስንመጣ እቺ ፖይንት ማለት ነው። ሶ 3 ለኤክስ ማይነስ 2 ለዋይ እዚህ ጋር ነው። ሶ አሁን ሁለቱም ፖይንቶች ስናገናኛቸው ምን ይመጣል ማለት ነው? ልክ ላይክ እንደዚህ ማይነስ ሶስቱም ፖይንቶች ማለት ነው። ይቅርታ ልክ እንደዚህ መጣ ማለት ነው። አያችሁ ሆሪዞንታል መጣ። ይሄ አሁን ምን አይነት ላይን ነው? ሆሪዞንታል ላይን ይባላል። ሆሪዞንታል ላይን ይባላል። ሆሪዞንታል ላይን ይባላል። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ሶ በዛሬው ዕለት ደግሞ በባለፈው ሌሰናችን የቀጠለ ኤክስ ዋይ ፕሌንን በደንብ ባለፈው አይተናል። ኳድራንት ምንድነው የሚለው አይተናል። ፖይንቶችን እንዴት አድርገን ኤክስ ዋይ ፕሌን ላይ እንዴት እንደምናስቀምጥ አንድ ባንድ አይተን ነበረ ተማሪዎች። ሶ በዛሬው ሌሰናችን ደግሞ ከፖይንት አልፈን ደግሞ እንዲሁም ፖይንቶችን ኮኦርዲኔት ሲስተም ላይ ካርቴዥያን ኮኦርዲኔት ሲስተም ማስቀመጥ ከሱም ባለፈ ስለ ላይኖች እናያለን። ቨርቲካል ላይን ምንድነው? እንዴት ነው የምንስለው? እንዴትስ ነው ፖይንቶችን የምናስቀምጠው የሚለውን አንድ ባንድ የምናይበት ነው። ኤክሰርሳይዛቸውን የመጻፋቸውንም ያንዳንዷን ላይን ባይ ላይን እናያለን። እንዲሁም ከዛም ባለፈ ደግሞ ሆሪዞንታል ላይንስ እንዴት ነው የምናስቀምጠው? እንዴት ነው የሚጻፈው? ምን አይነት ፎርማት አለው የሚለውን እናያለን። ልዩነታቸው የቨርቲካል እና የሆሪዞንታል ላይን ደግሞ ቤዚክ የሆኑ ዲፈረንሳቸው ወይም ደግሞ ልዩነታቸው ምንድነው የሚለውንና እንዲሁም መጨረሻ ላይ ሆሪዞንታል ላይን ምንድነው ቨርቲካል ላይን ምንድነው የሚለውን በትክክል መለየት የምንችልበት የዛሬው ሌሰናችን ነው። ያው አሪፍ ሌሰን ነው የሚሆነው ለእናንተ። መጽሐፋችሁን ይዛችሁ አንድ ባንድ ቻፕተር ላይን ባይ ላይን ተከታተሉ። ሁሉንም የምንሰራ ስለሚሆን ማለት ነው። ለእናንተ በእርግጠኝነት ይሄንን ቪዲዮ ካያችሁ የሰባተኛ ክፍል ማትስ በደንብ መከታተል ከቻላችሁ ማትስ ለእናንተ በእርግጠኝነት ቀላል ይሆናል ማለት ነው። ኦንላይን ክላስ የሚፈልጉ ልጆች ካላችሁ ደግሞ ቴሌግራም ቻናላችን ላይ ጆይን አድርጉን። ኦንላይን ክላስ ከሌሎቹ ጋር አብራችሁ መጀመር ትችላላችሁ ማለት ነው። ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ በጣም አሪፍ። ባለፈው ሌሰናችን ላይ ስለ ፖይንቶችን እንዴት አድርገን ካርቴዥያን ኮኦርዲኔት ሲስተም ላይ ማስቀመጥ እንደምንችል ወይ ደግሞ ኤክስ ዋይ ፕሌን ላይ ማስቀመጥ እንደምንችል በባለፈው ሌሰናችን በደንብ አይተናል። እሱን ካላያችሁ ቪዲዮውን ማየት ትችላላችሁ። ወደ ተመልሳ ግን አዘ ሪቪዥን እንደ ሪቪዥን ለምሳሌ እነዚህን ፖይንቶችን እናስቀምጥ። ምንድነው የሚለን? ፕሎት ዘ ፎሎዊንግ ፖይንትስ ኦን ኤ ኮኦርዲኔት ፕሌን ኤንድ ኮኔክት ዘም ዊዝ ስትሬት ላይን ነው የሚል። መጀመሪያ ፕሎት እናርጋቸው። ይሄኛው ሲቀመጥ ምን ይመስላል? ይሄኛው ሲቀመጥ የት ነው የሚቀመጠው? ከዛ በኋላ እነዚህን እናገናኛቸው በላይ ነው። ሶ የመጀመሪያው -2,0 ነው። ሶ ይቺ ምንድነው ብለናል? ኤክስ ነች ብለናል። ይሄኛው ምንድነው ብለናል? ዋይ ነው ብለናል አይደለ? በባለፈው በጣም ጥሩ። ስለዚህ -2 ማለት ከ0 0 ነው መነሻችን ብለናል። ኔጌቲቭ ከሆነ ወደ ግራ እንሄዳለን። ሶ ማይነስ ያለችበት ቦታ እቺ ጋር እዚህ ጋር ነው ያለችው -2። ከዛ 0 ስለሆነ በባለፈው ስለ ኳድራንትም ስናወራ ከሁለቱ አንዱ 0 ከሆነ አክሲስ ላይ ነው የሚቀመጥልናል። ስለዚህ -2 0 ማለት ይቺ ፖይንት ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ -2 -3 ይላል። አሁን ደግሞ -2 -3 ነው። እንዳልኳችሁ ነው። ይችኛዋ ኤክስ ነች፣ ይችኛዋ ደግሞ ምንድነች? ዋይ ነች። ስለዚህ -2 አሁንም እዚህ ጋር ነው ያለው። ከ0 0 ተነስተ ከዋናው ከኦሪጂን ተነስተ ከዛ በኋላ -3 ከሆነ የዋይ ዋጋ ኔጌቲቭ ከሆነ ወደ ታች ነው የምንወርደው። የዋይ ዋጋ ፖዚቲቭ ከሆነ ደግሞ ወደ ላይ እንመጣለን ማለት ነው። ግን ኔጌቲቭ ስለሆነ -3 ያለችበት እዚህ ጋር ነች። ስለዚህ ወደ ታች እንወርድና ሄድ ኢት ኢዝ ፖይንቷ ምን ትሆናለች ማለት ነው? -2 -3 ማለት ይቺ ነች ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ቀጣይ ደግሞ -2,3 ይለናል። አሁንም -2,3 ነች። ሶ -2 አልተቀየረችም። ኤክስ -2 ከ0 0 ተነስተን ወደ ኋላ እንሄዳለን። አሁንም 3 ወደ ላይ ነው የሚለው ፖዚቲቭ ስለሆነ ወደ ላይ እንወጣለን። ሶ 3 ያለችበት እዚህ ጋር ነች የዋይ። ስለዚህ እቺን እዛ ስንመጣ ሁለቱ ግራፎች እዚህ ጋር ተገናኙ ማለት ነው። በጣም አሪፍ። ስለዚህ ሶስቱም ፖይንቶች በትክክል አሁን አስቀመጥን። ሶ አገናኙት ነው የሚለው። ይሄን እንሳለው ቀጥታ እንደዚህ ማለት ነው። እንደዚህ ቀጥታ ሲሳል ልክ እንደዚህ ይመጣል ማለት ነው። አያችሁት? ግራፉ አያችሁት?
በጣም አሪፍ። አሁን በእነዚህ በሶስቱም ፖይንቶች እዚህ ጋር ባለው ፔር በሆኑ ጥንድ በሆኑ ፖይንቶች አልተቀየረም ማለት የመጀመሪያው አልተቀየረም አይደለ? አያችሁት? የመጀመሪያው -2 0 -2 አለ፣ -2 -3 -2 አለ፣ -2 3 -2 አለ። የመጀመሪያው ፖይንት አልተቀየረም። እንደዚህ አይነት ላይን ከሆነ ምን ይሆናል? ቨርቲካል ላይን ይመጣል ማለት ነው። ይሄ ቨርቲካል ቀጥ ያለ ማለት ነው። ስለዚህ የመጀመሪያ ነው። ይሄ ማለት የኤክስ ቫልዩ ኮንስታንት የሆነበት ቫልዩ ማለት ነው። በጣም አሪፍ። ኦኬ እዚህ ደግሞ ሁለተኛውም ደግሞ አሁንም የመጻፋችሁ ነው። ፕሎት ዘ ፎሎዊንግ ፖይንትስ አሁንም እንሳልና መጨረሻ ላይ ምን እናደርጋለን? እናገናኛቸዋለን ዩዚንግ ስትሬት ላይን ማለት ነው። እሺ 0 -2 ይላል። 0 -2 ነው። ይሄ ኤክስ ነው ብለናል። እቺኛዋ ምንድነች? ዋይ ነች ብለናል። 0 0 0 ማለት ለኤክስ ይሄው እዚህ ጋር ነው ያለው። -2 ማለት ከዚህ በኋላ ምንድነው? ወደ ታች ነው የምንወርደው። -2 ያለች የት ጋር ነች? እዚህ ጋር -1 አለች፣ እዚህ ጋር -2 አለች፣ እዚህ ጋር ነው ያለች ማለት ነው። በጣም 0 -2 እዚህ ጋር ነው። ከዛ ምንድነው? -3 -2 ይለናል። -3 -2 ይለናል። ይሄኛው ኤክስ ነው። ይቺኛዋ ደግሞ ምንድነች? ዋይ ነች ማለት ነው። -3 ማለት ከ0 ወደ ግራ ነው የምንሄደው። -3 ማለት ይሄ እዚህ ጋር ነው። ከዛ -2 ደግሞ ማለት የት ጋር ነው? ወደ ታች ስለምንወርድ -3 ይዛ እቺ ፖይንት ነች ማለት ነው። እዚህ ጋር ነች የኤክስ ዋጋ -3 የዋይ ዋጋ -2 ሁለቱ ፖይንቶች የሚገናኙበት እዚህ ጋር ላይ እቺ ፖይንት ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ ደግሞ 3 -2 ደግሞ የሚላለ 3 ማለት ከ0 0 እንነሳና ፖዚቲቭ ከሆነ ወደ ቀኝ ስለምንሄድ 3 ማለት እዚህ ጋር ነው። ከዛ -2 ወደ ታች እንሄዳለን። -3 እንይዝና ወደ ታች ስንመጣ እቺ ፖይንት ማለት ነው። 3 ለኤክስ -2 ለዋይ እዚህ ጋር ነው። አሁን ሁለቱም ፖይንቶች ስናገናኛችሁ ምን ይመጣል ማለት ነው? ልክ ላይክ እንደዚህ ማለት ሶስቱም ፖይንቶች ማለት ነው። ይቅርታ ልክ እንደዚህ መጣ ማለት ነው። አያችሁ ሆሪዞንታል መጣ። ይሄ አሁን ምን አይነት ላይን ነው? ሆሪዞንታል ላይን ይባላል። ሆሪዞንታል ላይን ይባላል። ይሄ ምንድነው? አሁን እዚህ ጋር ደግሞ ተመልከቱ። እዛ የመጀመሪያው ነበር አይደል? መጀመሪያ ላይ ኮንስታንት ያልተቀየረው፣ እዚህ ጋር ደግሞ ሁለተኛው ፖይንት አልተቀየረም። አያችሁ -2 አለ -2 አለ ማለት። ስለዚህ ሁለተኛው ወይም ደግሞ የዋይ ቫልዩ የማይቀየር ከሆነ ምን አይነት ላይን ይባላል? ሆሪዞንታል ላይን ይባላል ማለት ነው። እዚህ ጋር ደግሞ ከላይም እንዳየነው የኤክስ ዋጋው የማይቀየር ከሆነ ደግሞ ምን ይባላል? ቨርቲካል ላይን ይባላል ማለት ነው። ግልጽ ነው ተማሪዎች? ቨርቲካል ላይን ይባላል። ኤክስ ኮንስታንት ማለት ኤክስ ኮንስታንት ከሆነ ቨርቲካል ነው። እዚህ ጋር ደግሞ ዋይ ምንድነው? ኮንስታንት ከሆነ ሆሪዞንታል ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር ደግሞ ምን ይለናል? write the coordinate of the points of that line on x = 4 እና y = 5 ነው። write the coordinate x = 4 እና የኤክስ ዋጋ 4 የሆነበት የዋይ ዋጋ ደግሞ 5 የሆነበት ማለት ነው። አያችሁ እዚህ ጋር ምንም የተለየ ነገር የለው። ይሄው እዚህ ጋር as indicated below ነው። ይሄው x = 4 ማለት ይሄ ፓርት ነው። የኤክስ ዋጋ በቃ ኮንስታንት ነው። አያችሁት? y = 5 ደግሞ አያችሁት? y = 5 ይሄ ሆሪዞንታል ነው። ይሄኛው ሆሪዞንታል ነው። ይሄኛው ደግሞ ምንድነው? ቨርቲካል ነው። ስለዚህ ከላይም ቅድምም እንዳየነው የሆሪዞንታል እና የቨርቲካል ልዩነታቸው ምንድነው? ሆሪዞንታል ከሆነ ምንድነው? y = የሆነ ቁጥር ነው ማለት 5 ሊሆን ይችላል፣ y = 4 ሊሆን ይችላል፣ y = -2 ሊሆን ይችላል፣ y = -3 ሊሆን ይችላል፣ y = 10 ሊሆን ይችላል። ብቻ ምንድነው? y ኮንስታንት ነው። ለማን? ለሆሪዞንታል። ለቨርቲካል ደግሞ ተመሳሳይ ነው። x = 4 ሊሆን ይችላል፣ x = 2 ሊሆን ይችላል፣ x = -3 ሊሆን ይችላል፣ x = 0 ሊሆን ይችላል፣ x = 10 ሊሆን ይችላል፣ x = 15 ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ፖዚቲቭ። ብቻ የኤክስ ዋጋ እዚህ ጋር ምንድነው? የኤክስ ዋጋ ኮንስታንት ነው። ለማን? ለቨርቲካል ነው። እዚህ ጋር ደግሞ ለማን? ለሆሪዞንታል። ለሆሪዞንታል y ኮንስታንት ነው፣ ለቨርቲካል ደግሞ ኤክስ ኮንስታንት ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር የመጻፋችሁ ኤግዛምፕል 7 ምንድነው? ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ኢኩዌሽንስ ይለናል። ምንድነው? x = -4 ነው። አሁን x = -4 x አትቀየር። አያችሁ እዚህ ጋር ኤግዛምፕሉ እንደምናየው ለምንድነው የምናደርገው? እንደዚህ አይነት ግራፍ ለመስራት የተወሰኑ ፖይንቶችን x y እናደርግና እናስቀምጣለን። አሁን ይኸውላችሁ x -4 አለ፣ -4 አለ፣ -4 አለ፣ አይቀየርም። ኦልሬዲ x -4 ስለተባለ ማለት ነው።
-4 አለ። እዚህ ጋር ሁሉም ቦታ ላይ -4 የኤክስ ዋጋ። የዋይ ዋጋ ግን እንደፈለግን መቀየር እንችላለን። -3 -2 -1 -4 ሰጠው 0 1 2 3 እያልን እናስቀምጣለን። ከዛ ፖይንት ኦልዌይስ ሲቀመጥ ምንድን ነው ኤክስ ኮማ ዋይ ላይ ተቀመጠው የሚቀመጠው የመጀመሪያው ኤክስ ነው። ከዛ ይሄ ማለት -4 -4 -3 ሶሪ -4 -2 -4 -1 -4 0 -4 1 -4 2 -4 3 ነው። ከዛ ይሄንን የት እናስቀምጠዋለን? ኤክስ ፖይንት እዚህ ጋር እናስቀምጥ። ለምሳሌ -4 -3 ማለት የት ጋር ነው? የኤክስ ዋጋ -4 ይሄው ከዜሮ ተነስተን ወደ ኋላ እንሄዳለን። የዋይ ዋጋ ደግሞ -3 ሶ -4 -3 ማለት የት ጋር ነው? እዚህ ጋር ነው ማለት ነው ያለው። እንደገና -4 -2 አሁንም -4 አለ እዚህ ጋር -2 አንድ ስቴፕ ወደ ላይ ከፍልና እዚህ ጋር አለ። እሺ -4 -1 ይሄው -4 -1 እዚህ ጋር ነው። -4 0 ማለት አክሲሱ ላይ ነው ያለው ብለናል። -4 1 ማለት -4 እዚህና ወደ ላይ ከፍ እንላለን አንድ ስቴፕ ማለት ነው። -4 2 ይሄው እዚህ ጋር አለ። -4 3 ያያችሁት በደንብ። ከዚህ በኋላ ይሄን ማገናኘት በጣም አሪፍ ግልጽ ነው ተማሪዎች። ማገናኘት ነው ይሄንን yes አያችሁት። ይሄ ምን ይባላል? x which is equal to -4 ላይን ይባላል። ይሄ ምንድነው? ቨርቲካል ላይን ቨርቲካል ላይን ነው ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ ቨርቲካል ላይን ነው። አሁን ይሄኛው ደግሞ ለምሳሌ x is equal to ይሄ ማለት x -3 እኩል ይሆናል 0 ድሮ እናርፉና እቺን ወደዛ ብንወስዳት ምን ትሆናለች? x is equal to 0 + 3 ነው። ኔጌቲቭ ስለነበር ወደዛ ሲሄድ 0 ፖዚቲቭ ይሆናል። x is equal to 3 ነው። አሁን ይሄን ግራፍ ደግሞ እንሳራው እስኪ። ቅድም ምን ብለናል? ተመሳሳይ ነው። አሁን ምን እናደርጋለን? የx ዋጋ ኮንስታንት ነው። ስለዚህ ምን እናደርጋለን? አሁን ልክ እንደ ቅድሙ ፖይንቶች የተወሰነ ፖይንቶችን እንወስዳለን። ከዛ በኋላ ሁለቱን ግራፍ እንሰራለን ማለት ነው። x አለ y አለ ሶሪ ከዛ ደግሞ ምን አለ እዚህ ጋር ደግሞ x ኮማ y አለ ማለት ነው። ሶ ለምሳሌ ማይነስ እዚህ ጋር 3 ነው አይቀየርም። የx ዋጋ 3 ስለሆነ ይሄ 3 አያችሁት 3 እዚህ ጋርም 3 ሶሪ እዚህ ጋርም 3 እዚህ ጋርም 3 አይቀየርም። ሶ ከፈለግን -2 መስጠት እንችላለን፣ -1 መስጠት እንችላለን፣ 0 1 2 3 እዚህ ጋርም 3 ብናደርገው ይሄ 4 ማድረግ እንችላለን። ስለዚህ እቺ አሁን ምንድነች? 3 ኮማ -2 የx ዋጋ እዚህ ጋር ደግሞ 3 ኮማ -1 አይደለ? 3 ኮማ 0 3 ኮማ 1 3 ኮማ 2 አይደለ? እዚህ ኦርደር ነው። x ይቀድማል ከዛ y ይቀድማል ማለት ነው። 3 ኮማ 3 ኮማ 4 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ይህችን ፖይንት እናስቀምጣለን። ለምሳሌ 3 ኮማ -2 ማለት የት ጋር ነው ያለው? የx ዋጋ ከ0 ሊነሳ 3 ፖዚቲቭ ስለሆነ ወደ ራይት እንሄዳለን። 3 ይሄ ነው። 3 ኮማ -2 ማለት ወደ -2 ወደ ታች ስለሆነ ኔጌቲቭ ይሄኛው -1 ከሆነ ይሄኛው -2 ነው። ሶ 3 ኮማ -2 ማለት ይሄ ፓርት ነው። ከዛ እንቀጥላለን። 3 ይሄው 3 ኮማ -1 ማለት ይሄው 3 ኮማ -1 ወደ ታች መጣ እዚህ ጋር ነው ያለው። 3 ኮማ 0 ማለት ይሄ ነው። 3 ኮማ 1 ማለት ይሄ ነው። 3 ኮማ 2 ማለት ይሄ ነው። 3 ኮማ 3 ማለት ይሄ። ስለዚህ ጋር ያሉትን ፖይንቶች በሙሉ እና አንድ ስቴፕ አለ። 3 ኮማ 4 ማለት ይሄ ይሄው 3 ኮማ 4 ማለት ነው። ከዚህ በኋላ ማገናኘት ነው። ይሄን ፖይንት ስናገናኘው ይመጣል። አሁን ይሄን ስትሬት ላይን ቀጥ ያለ ቨርቲካል የሆነ ስትሬት ላይን ሰጠናል። ግን which is vertical ማለት ነው። ስለዚህ ይሄ ላይክ እዚህ መጣ። ይሄ x እኩል ይሆናል ማን ማጣ 3 ምን አይነት ላይን ነው? ቨርቲካል ላይን ነው። ቨርቲካል ላይን መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶን ቀጥላለሁ። ስለዚህ ከዚህ ምን ወስደው አንድ ነገር አለ ማለት ነው። አዚሙት እንወስድ። ለምሳሌ the graph of the equation x is equal to a ወይም ደግሞ ይሄ ቨርቲካል ያልነው ማለት ነው። a ማለት ማንኛውም ቁጥር ሊሆን ይችላል። ቨርቲካል ያልነው ማለት ነው which is parallel to the y axis እዚህ ጋር ለምሳሌ አሁን ይሄኛው ፓራላል ቲዩ ነው። ፓራላል አያችሁት? አሁን ለምሳሌ ይሄ ላይን ለዚህ ለዋይ አክሲሱ ምንድነው? ፓራላል ነው አይደል? ፓራላል ነው። ስለዚህ ቨርቲካል ላይኖች በሙሉ ለዚህ ቨርቲካል ላይኖች የምናስቀምጣቸው በሙሉ ለዋይ አክሲስ ምንድናቸው? ፓራላል ናቸው ማለት ነው። ፓራላል ናቸው አት ኤ ዲስታንስ ኤ ከ3 ዩኒት ፍሮም ዘ ኦሪጂን ማለት ነው።
ኤ ማለት ለምሳሌ x ኢኳል ቱ ኤ የሚለው ለምሳሌ x ኢኳል ቱ 3 ከሆነ 3 ዩኒትስ ፍሮም ዘ ኦሪጂን ማለት ነው ቱ ዘ ራይት ሳይድ ማይነስ ለምሳሌ ይሄኛው ደግሞ x ኢኳል ቱ ማይነስ 3 ከሆነ 3 ዩኒትስ ፓራላል ቱ 3 ዩኒትስ ፍሮም ዘ ዋይ አክሲስ ቱ ዘ ሌፍት ሳይድ በግራ በኩል 3 ዩኒትስ ርቆ ይቀመጣል ማለት ነው። ስለዚህ ግን እንዳጠቃላይ ግን ይችን ፓራላል የምትለውን ፖይንት ግን መያዝ አለብን። ይሄ ማነው ቨርቲካል ላይን ለዋይ አክሲስ ፓራላል ነው። እዛኛው ላይ ስንመጣ ደግሞ ሆሪዞንታል ላይን ለኤክስ አክሲስ ፓራላል ነው የሚለውን ደግሞ እናየዋለን። በጣም አሪፍ። እሺ ሶ እዚህ ጋር ምንድነው ኤክስ ፖዚቲቭ ከሆነ ላይክ ለምሳሌ ኤክስ ኢኳል ቱ 3 ኤክስ ኢኳል ቱ 4 ኤክስ ኢኳል ቱ 5 እንደዚህ አይነት ላይን ፖዚቲቭ ከሆኑ ምንድነው በራይት ሳይድ ነው የሚገኘው። ከዋይ አክሲስ በራይት ሳይድ ነው። ለምሳሌ እዚህ ጋር ቅድም እንዳየነው ከላይ ማለት ነው ይሄ ፖይንት ማለት ነው። ይሄ ፖይንት በራይት ሳይድ ነው አይደል? ከዋይ አክሲስ በቀኝ በኩል ስለሚገኝ ፖዚቲቭ ሲሆን በቀኝ በኩል ነው፣ ኔጌቲቭ ሲሆን ደግሞ በግራ በኩል ይገኛል ማለት ነው። ኤፍ ኤክስ ኤ ኢዝ ኔጌቲቭ ማለት ነው። ኤ ዜሮ ከሆነ ደግሞ ምንድነው ኦን እዚሁ አክሲሱ ላይ ነው የሚገኘው። ለምሳሌ ኤክስ ኢኳል ቱ 0 ላይ የት ነው ያለው ከተባለ እዚሁ ላይ ነው የሚገኘው። ይሄው እዚሁ ላይ ይገኛል ማለት ነው። እዚሁ ላይ ይገኛል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ እያልን ማንኛውም አይነት ላይ በቀላሉ መስራት ይችላል። ለዋይም ተመሳሳይ ነው የሚሆነው። ዋይ ኢዝ ኢኳል ቱ ቢ4 ነው ያለው ግራፍም በተመሳሳይ ዋይ ሆሪዞንታል ላይ ነው ያለው ማለት ነው። ዋይ አይቀየርም። ቅድም ኤክስ አይቀየርም ስንል እንደነበረው እዚህ ጋር ደግሞ ዋይ ኮንስታንት ነው። ለምሳሌ አሁን ዋይ ኢዝ ኢኳል ቱ 4 ከተባለ ስሩ አውት ዋይ 4 ነው። ኤክስ ግን እንደፈለገ መቀየር ይችላል ማለት ነው። አንድ ባደለስ ለምሳሌ እዚህ ጋር እንደምናየው የመጽሐፋችሁ ማለት ነው draw the graph of the following equations of the line ማለት y is equal to -4 ይላል። አያችሁት? አሁን የy ዋጋ ይኸው -4 አይቀየርም፣ -4 አይቀየርም፣ -4 አይቀየርም፣ -4 አይቀየርም፣ እዚህ ጋር -4 አይቀየርም። የy ዋጋ አያችሁት? የy ዋጋ ሁለተኛው ኮኦርዲኔት ማለት ነው አይቀየርም። x ግን እንደፈለግን መቀየር እንችላለን። ልክ ቅድም y ላይ ማን ነው x ላይ ቨርቲካል ላይን ላይ ቅድም ምንድነው x አይቀየርም y ግን ይቀየራል ስንለው እዚህ ጋር ደግሞ ሆሪዞንታል ሲሆን ደግሞ አይቀየርም። እዚህ ጋር በተመሳሳይ ብንሰራ እቺ ስሪ ብንሰራ ምንድነው የምናደርገው? ስሪ እዚህ ጋር ስሪ ሆኖ ይቀመጣል። የኤክስ ዋጋ ግን ልክ እንደፈለግነው እዚህ ጋር እንደቀያየርናቸው ኤክስንም መቀየር እንችላለን ማለት ነው። እናስቀምጣቸው። ለምሳሌ where is -3 -4 የኤክስ ዋጋ -3 ነው። የኤክስ ዋጋ -3 ማለት ከ0 0 እንነሳ ኔጌቲቭ ሆኖ ወደ ግራ ነው። -3 ማለት እዚህ ጋር ነው። -4 ደግሞ ወደ ታች ነው። ሶ -3 -4 ማለት የት ጋር ነው? -1 -2 -3 ሶ ሄር ኢት ኢዝ ማለት -1 -2 -3 ያልክ -3 -4 ከዛ -2 -4 -2 x ወደ 0 -2 -4 ሄር ኢት ኢዝ ከዛ -1 -4 0 -4 እዚሁ ላይ ነው ያለው 1 -4 2 -4 አያችሁት? ወደ ሆሪዞንታል እየመጣ ነው። አሁን ይሄን ማገናኘት አያችሁት? ያው ቀጥ ያለ ላይ መጣ ማለት ነው። በጣም አሪፍ። ሶ አሁን ይሄ ላይ ምን ማለት ነው? y is equal to -4 ይሄ ምን አይነት ላይ ነው? ሆሪዞንታል ማለት ነው። ሆሪዞንታል በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሶ y is equal to 3 ደግሞ እንስራ። y is equal to 3 እዚሁ ላይ እንሰራዋለን፣ ግን ፖይንቶችን ለማስቀመጥ እንሞክር። y is equal to 3 ላይክ እንደዚህ እናስቀምጣለን። ከዛ በኋላ ልክ እዚያ ጋር ቅድም x አለ y አለ። እሺ ከዛ እዚህ ጋር x y አለ። ስለዚህ አሁን የማይቀየረው ማለት ነው 3 አይቀየርም። እዚህ ጋርም ስንመጣ 3 አይቀየርም። ስሪ አይቀየርም። ዋይ ሶ እዚህ ጋር የፈለግነው ለምሳሌ -3 ልን እንችላለን፣ -2 ልን እንችላለን፣ -1 0 1 2 3 እዚህ ጋር በነገራችን ላይ ኤክስ ለምንድነው ከ-3 የሚነሳው ለምናምን እንደፈለጋችሁ፣ ግን ፕሎት ለማድረግ ትናንሾቹን ብንመርጥ ይችላል እንጂ ኔጌቲቭ መቶ ትመርጡ ይችላልላችሁ። ለኤክስ ግን ኤክስ ዋይ ፕሌይ ላይ ለማስቀመጥ በጣም እንቸገራለን፣ ምክንያቱም ትልቅ ስለሆነ ስፔስ ስለሚያስፈልገው ማለት ነው። ለዛ ነው ትናንሾቹን እንመርጣለን። ስለዚህ አሁን እቺን ስናስቀምጥ ማለት ነው ማለት -3 10 ይሆናል። ይሄኛው -2 10 ይሆናል።
ይሄኛው -1,3 ይመጣል። ሶሪ ኤክስ ነው ኦልዌይስ የሚቀድመው። ከዛ 0,3 ነው። ከዛ 1,3 2,3 3,3 እናስቀምጣለን። አሁን እነዚህን ደግሞ የት ጋር እዚሁ ላይ አንድ ላይ እናስቀምጣለን። ለምሳሌ -3,3 -3 የኤክስ ዋጋ ኔጌቲቭ ነው። ከዛ 3 ፖዚቲቭ ስለሆነ ወደ ላይ እንወጣለን። -3,3 ማለት ይሄ ነው። yes ከዛ ቀጣይ -2,3 እሺ -2,3 -2 እዚህ ጋር ነው። -1,3 እዚህ ጋር ነው ያለው። 0,3 እዚህ ጋር ነው ያለው። 1,3 እዚህ ጋር ነው ያለው። 2,3 እዚህ ጋር ነው ያለው። 3,3 እዚህ ጋር ነው ያለው። ሶ አሁን ይሄን ከኛ የምጠበቀው ምንድነው? ማገናኘት ነው ማለት ነው። አያችሁ በጣም ይሄ y = 3 ላይ ነው። ይሄም ምንድነው? ሆሪዞንታል ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ስለዚህ እንደዚህ እያል ሆሪዞንታል እና ቨርቲካል ላይ መስራት እንችላለን። ከዚህ ጋር ቅድም ቨርቲካል ላይ እንዳየነው ፕሮፐርቲ ምንድነው? የመጀመሪያው y = b b ኮንስታንት ነች። ይሄ ማለት y ኮንስታንት ነው እንዳለ ነው። ለማን ነው? ለኤክስ አክሲስ ምንድነው? ፓራላል። አያችሁት? ለኤክስ አክሲስ ፓራላል። ኤክስ አክሲስ ማለት ሆሪዞንታል ላይ የሆነው ነው ይሄኛው። አያችሁት? በዚህኛው ውስጥ መጥቶ ለዚህ ፓራላል ነው። በላይም በኩል ያለው ፓራላል ነው ማለት ነው። ለማን? ለኤክስ አክሲስ። ከዛ ፖዚቲቭ ከሆነ አባብ ይሆናል። አባብ ኤክስ አክሲስ ልክ እዚህ ጋር ደግሞ y = 3 አያችሁት? y = 3 ፖዚቲቭ ስለሆነ ከኤክስ አክሲስ በላይ ነው ያለው። y = -4 ደግሞ ኔጌቲቭ ስለሆነ ከኤክስ አክሲስ በታች ነው ያለ ማለት ነው። ሶ እዚህ ጋር የሚለው if b is negative below the x axis ላይ ያርፋል ነው የሚለው። if b 0 ደግሞ ከሆነ ኤክስ አክሲሱ ላይ ራሱ ያርፋል ነው ይሄኛው ማለት ነው። ለምሳሌ y = 0 ላይ ነው የተጋነ የሚባል እዚህ ጋር ነው። በዚያው ላይ ነው እዚህ ጋር ራሱ ላይ የሚያርፈው ማለት like this ማለት ነው። እንደዚህ ነው የሚለው። ይሄ y = 0 ማለት ነው። በጣም አሪፍ። ሶ እንዲህ ያል ማንኛውም አይነት ፖይንት xy ፕሌን ላይ መሳለም ፖይንቶችንም ላይኖችን መሳል ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እኛ እዚህ ጋር የፈለግነውን ፖይንት መሳል እንችላለን። ሶ አሁን ሁሉም ለምሳሌ x = 7 አለ። x = ማን ይሄኛው ቨርቲካል ነው አይደለ? ይሄኛው ሆሪዞንታል ነው። አሁን ባየነው መልኩ ማለት ነው። ይሄኛው ቨርቲካል ነው x ብቻ ያለበት፣ ይሄኛው ደግሞ ሆሪዞንታል ነው። በጣም አሪፍ። አሁን እንዲሁ ዝም ብላችሁ ሳሉት እንባል ይበቃላል። x = 7 ማለት 7 ያለበት ነው። ሶ እዚህ ጋር 6 ነው ያለው፣ እስከ 6 ነው ያለው። 7 ወደዚህ አንድ ስቴፕ እንሂድና እዚህ ጋር ለምሳሌ 7 ካለ ላይኑ እንዲህ ብሎ ነው ቀጥ ብሎ የሚመጣው ማለት ነው። ያው x = 7 ላይን ማለት እዚህ ጋር ነው የሚመጣው። አያችሁት? በጣም አሪፍ። እሺ ለምሳሌ y = 5 የሚባለው ከ0 በላይ 5 ነው። ሶ 0 1 2 3 4 5 ነው። ሶ y = 5 ላይን ማለት ይሄ ነው፣ ቀጥ ያለ ማለት ነው። ይሄ y = 5 ነው which is parallel to the x axis አባብ ነው ያለው ፖዚቲቭ ስለሆነ ማለት ነው። እሺ x = 1/2 መጀመሪያ x = 1/2 ማለት የት ጋር ነው ያለች? እቺ ለምሳሌ እዚህ ጋር ያለችው 1 ከሆነች ለኤክስ ዋጋ ይሄኛው 0 ከሆነ 1/2 ማለት ግማሽ ነው አይደል? እዚህ ጋር ነው ያለች ማለት በግማሽ 0.5። ስለዚህ ላይክ እንደዚህ ሊመጣ ማለት ነው። ላይክ እንደዚህ ማለት ነው። አያችሁት? ቀጥ ያለ ላይን ይመጣል ማለት ነው። ይሄ x = 1/2 ወይም ደግሞ 0.5 ይመጣል ማለት ነው። ይቅርታ፣ በጣም ይቅርታ። ኦኬ ሌላኛው ደግሞ y = 0 ቅድም እንዳልኳችሁ ነው። y = 0 x አክሲስ ላይ ራሱ ላይ ይሄዳል እና ያልኳችሁ ቅድም እንዳልኳችሁ y = 0 ማለት ይሄ ላይ ነው ራሱ ነው። ሶ ይሄ ነው ማለት y = 0 ማለት x አክሲስ ራሱ እንደ y = 0 ስለሚቆጠር ማለት ነው። በጣም አሪፍ። ኦኬ ሶ አሁን ምንድነው እዚህ ጋር ደግሞ ሁለተኛው ኤክሰርሳይዝ ጥያቄ ደግሞ which of the following points lie on the line y = 1 አሁን y = 1 ማለት ምንድነው ያለው? የy ዋጋ አይቀየርም አንድ የሆነበት ማለት ነው አይደል? ተባባል ነው የy ዋጋ አይቀየርም ብለናል አይደለ? ስለዚህ አሁን ፖይንቶችን ማየት ነው እዚህ ጋር። ለምሳሌ ይሄ y 1 ነው አይደለ? ስለዚህ ይሄ መሆን ይችላል። ይሄም የመጨረሻው ብቻ ነው የምናያት አንድ ነው። ሶ የመጨረሻው መሆን ይችላል። ይሄኛው ግን አንድ ስላልሆነ ይሄ አይሆን ላይ በy = 1 ላይ አያልፍም። y = ላይ አያልፍም። 0.1 ይሄው አንድ ይሄ ነው ይቻላል።
እቺ አንድ ነች። ልክ ነው። የመጨረሻውን ብቻ ነው የምናየው። እቺ አንድ ከሆነች የመጨረሻው አንድ የሆነ በሙሉ ብቻ ነው የሚያልፍበት። ይሄኛው አይሆንም። አያችሁ እቺ ሁለት ነች። ይሄኛውም አይሆንም። አያችሁት እቺ ሁለት ነች። ይቺኛዋ ግን አንድ ስለሆነች የስ ትሆናለች ማለት ነው። 15 ይሄ አይሆንም። አያችሁ ሶ በዚህ መልኩ እንተነጀል። ለምሳሌ y = 1 ማለት ግራፉ እንዴት ነው ካላችሁ ምንድነው እቺ አንድ አይደለች ወይ y ዋጋ። ስለዚህ ላይክ እንደዚህ ማለት ነው። አያችሁት y = 1 ግራፍ ማለት ይሄ y = 1 ግራፍ። ስለዚህ አሁን y = 1 ይቺ ፖይንት ማነች? -1 1 ይቺ ፖይንት -2 1 ይቺ ፖይንት -3 1 ይቺ ፖይንት -4 1 ይቺ ፖይንት -5 1 እያለ ይቀጥላል። ይቺ ፖይንት ደግሞ 0 1 ወደ ሲመጣ 1 1 2 1 3 1 4 1 5 1 6 1 እያለ በዚህ ይቀጥላል ማለት። ስለዚህ እነዚህ ፖይንቶች እዚህ ላይ ያሉት ከነዚህ ውጪ የሆኑት ግን ለምሳሌ አሁን 0 0 ብንል አሁን ይኸውላችሁ 0 0 ማለት የት ጋር ነው ያለው? እዚህ ጋር ነው ያለው። አያችሁት? ስለዚህ እዚህ ላይ የለም ማለት ነው አይደለ? በጣም አሪፍ። ሌላ ለምሳሌ 1 2 ማለት የት ጋር ነው ያለው? ለምሳሌ f እንኳን ብናሳያችሁ f 1 2 ማለት የት ጋር ነው ያለው? x 1 ነው y ዋጋ 2 ነው ማለት ነው። x 1 2 ይሄ ፖይንት ማለት አያችሁት? እዚህ ጋር ከላይን ውጭ ነው ያለው ማለት። ስለዚህ በዚህ ላይ ያሉ ፖይንቶች የመጨረሻውን ማየት ብቻ በቂ ነው ማለት ነው። በጣም አሪፍ። እሺ ሁለተኛው ምንድነው የሚለን? ሶስተኛው ማለት ነው ይቅርታ a point m,5 m,6 m,-2 ላይ on the line x = -8 አሁን x = -8 ማለት ምን አይቀየርም ብለናል? የx ዋጋ አይቀየርም ብለናል አይደለ? ስለዚህ ምን መሆን አለበት? ይችኛው m,5 የነበረው ምንድነው? ማን ነው? ሶሪ m,5 ከሆነ ምን መሆን አለበት? ግዴታ 8,5 ማለት ለምን x ዋጋ ማን ነው? -8 ማለት ነው። ይቅርታ -8,5 መሆን አለበት። ለምን አይቀየርማ x m,6 የነበረው ምን መሆን አለበት? -8,6 መሆን አለበት። m,-2 የነበረው ምን መሆን አለበት? -8,-6 መሆን አለበት ማለት ነው። ማን ነው? -2 መሆን አለበት ማለት ነው። ይቅርታ እቺ -2 ነች ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የm ዋጋ ምን መሆን አለበት? -8 መሆን አለበት። ለምን? x ኮንስታንት ነው። የx = የሆነ ቁጥር ከተባለ ብቻ ለምሳሌ -8 ከተባለ ኦልዌይስ የመጀመሪያው ኦልዌይስ -8 ነው። x = 4 ከተባለ የx ዋጋ ኦልዌይስ 4 ነው። እንደያለ x = -5 ከተባለ ማነው 5 ከተባለ የx ዋጋ 5 ነው ማለት ነው። የመጨረሻው y ነው የሚለያየው እንጂ x ኮንስታንት ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አሁን አራተኛው ጥያቄ ደግሞ ምንድነው የሚለው? draw the graph of the following line passes through the following points ነው የሚለው። እንስራው 2 3 የx ዋጋ እናስቀምጣቸው እዚህ x y ፕሌን ላይ እና ከዛ በኋላ ላይኖችን እናገናኛለን። እሺ 2 3 ይሄ x ነው፣ ይሄ y ነው። 2 ያለበት እዚህ ጋር ነው። 3 ፖዚቲቭ ስለሆነ ወደ ላይ እንወጣለን። ሶ here it is 1 2 3 2 3 ማለት ይሄ ነው። 1 3 x1 አለ 1 3 ማለት ይሄ ነው። እሺ -2 3 -2 ማለት -1 ከዜሮ ወደ ግራ ነው። -2 ማለት እዚህ ጋር አለ 3 ፖዚቲቭ ስለሆነ ይሄ ያ። ስለዚህ አያችሁ ግራፉ ምን መጣ? እንደዚህ አይነት ላይን መጣ ማለት ነው። ኦኬ ስለዚህ ይሄ ላይን ምንድን ነው የሚባለው? አያችሁ y ተመሳሳይ ስለሆነ ይሄ y አይቀየርም፣ እዚህ ጋር y አልተቀየረም። ስለዚህ ይሄ ምንድነው? y = 3 ላይን ግራፍ ነው ማለት ነው። እሺ ቢን ደግሞ ነው እስኪ -1 0 ማለት የት ጋር ነው? x ዋጋ -1 ነው። ወደዚያ ከ0 0 ይሄው እዚህ ጋር ነው። -1 1 ሶሪ -1 ወደ ኋላ እንሄድና -1 ወደ ታች ስለሆነ ይሄው እዚህ ጋር -1 -1,4 የx ዋጋ -1 4 ወደ ላይ ፖዚቲቭ እንዳለ ያ ይሄ ነው። ስለዚህ ስናገናኝ ይሄ ምን መጣ? እንደዚህ መጣ ማለት ነው። አያችሁ ሶ ይሄ ላይ ነው። ይሄ x = ስንት መጣ? -1 አያችሁት? ይሄ -1 -1 አልተቀየረም ማለት ነው። የx ዋጋ አልተቀየረም ማለት ነው። በጣም አሪፍ። እዚህ ጋርም ስንመጣ 0 0 አለ ሲ ላይ 0 0 0 0 ማለት መነሻ ስለሆነ 0 0 0 1 0 1 ይሄው 0 የx ዋጋ 1 ነው። ከዛ 0 -2 0 -2 ማለት ይሄ ነው ወደ ታች ወርደን። ስለዚህ ግራፉ ይሄን መጣ ማለት ነው። የራሱ መጣ ማለት ነው። ስለዚህ ይሄ ምንድነው? የማነው ዋጋ ነው ያልተቀየረው? የx ዋጋ አይቀየርም አይደለ? ያው የመጀመሪያው አልተቀየረም። ስለዚህ x = 0 ግራፍ ነው ማለት ነው። y አክሲሱ ላይ ያርፋል ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ በጣም አሪፍ። እሺ ሊስት ኤኒ 3 ፖይንትስ አምስተኛው ላይ ኦን ዘ ላይን x = -2 አምስተኛ። አሁን x = -2 ከተባለ የx ዋጋ ምንድነው? ኮንስታንት ነው አይደለ? አይቀየርም። ስለዚህ y ነው መቀየር የምንችለው። ስለዚህ ምን ማድረግ እንችላለን? -2, 5 -2, 3 -2, -3 እንደዚህ ያል -2, 0 ማለት እንችላለን። አያችሁ እዚህ ጋር x አይቀየርም። x መቀየር አይችልም። ለምን? ኮንስታንት ስለተባለ ማለት ነው። እዚህ ጋር ደግሞ ለስድስተኛው በተመሳሳይ ደግሞ ይሄኛው ደግሞ ለy ነው። ሊስት ኤኒ 3 ፖይንት ነው የተባለው y = -3 ነው። ሶ -3 y አይቀየርም። ስለዚህ ምን ማድረግ እንችላለን? -2, -3 አያችሁ አሁን 2, -3 አያችሁ አይቀየርም። y መቀየር የለበትም ኮንስታንት ስለሆነ ማለት ነው። 0, -3 4, -3 ያ የፈለግነውን ፖይንት ሊስት ማድረግ እንችላለን። ግን y ግን ኮንስታንት -3 መሆን ይጠበቅባታል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ጨርሰናል። የዛሬው ሌሰናችን በደንብ አሪፍ የሆነ ፖይንት ነበረ። አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በተለይ ቨርቲካል ላይን እና ሆሪዞንታል ላይን በትክክል የለየንበት እንዲሁም ደግሞ ቨርቲካል ላይን እንዴት መሳል እንደምንችል ኤክስ ዋይ ፕሌን ላይ በደንብ ያየንበት ነው። አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ደግሞ በተከታታይ ቪዲዮዎችን ስለምንለቅላችሁ እንዲሁም ወርክሺቶችን ስለምንለቅላችሁ ቴሌግራም ቻናላችንን ጆይን አድርጉ። ኦንላይን ክላስ የምትፈልጉ ካላችሁ ደግሞ ጆይን አድርጉ። ኦንላይን ክላስ ኮንታክት አድርጉ። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው